እንደዚህ አዙረህ እንደዚህ እንደዚህ ነው። አዎ እሺ ሹክራን። ቁርአን ቅሪልን እሺ። አሱዬ ጎበስ ማሻ አሱ ስንት ዓመትሽ ነው ንገሪያቸው። 5 ማሻአላህ። 1 ዓመት ጨመረች። በፊት እኮ 4 ነበርሽ አሱ። ታድጋለሽ። አሁን ግን ሴፕቴምበር 29 ስለሆነ አልፏል። ገባኝ። በቃ ሹክራን። አሁን ቁርአን ቅሪልን እሺ አሱ። እሺ ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን አርራህማኒ ራሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን አሚን ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩውለድ ወለም የኩን ለሁ ኩፉወን አሐድ። ማሻአላህ ማሻአላህ። ሌላም ቅሪልን ጎበዝ። ታውቂያለሽ? ሌላም አላውቅም። ጥያቄ አለኝ። እሺ ጥያቄሽ ነው? የኔ ከዝን እሱ ፀጉሬን ልሰራ አለ። ለምን እሱ ያለው እኔ ረሱሉላህ ዐለይሂ ወሰለም ፀጉራቸውን ተሰርተዋል አለ። እሱ ደግሞ ልሰራ እያለ ነው። ማነው? ትናንትና ቁርአን የቀራልህ አብዱል መጂድ ፀጉሬን ልሰራ እያለ። ኦኬ የነቢያችን ሰለላሁ ዐለይሂ ወሰለም ፀጉር እርሱን አስመልክቶ የመጣ ሐዲስ አለ። እሱም ምንድነው መሰለሽ አሱ ካነ ሸዕሩሁ ሰለላሁ ዐለይሂ ወሰለም ኢላ ሸሕመቲ እዙነይሂ። ምንድነው ያደረጉልሽ ራስሽ ላይ? አበባን አበባ። እሺ ካነ ሸዕሩሁ ሰለላሁ ዐለይሂ ወሰለም ኢላ ሸሕመቲ እዙነይሂ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ፀጉራቸው እስከ ጆሮአቸው ጫፍ ድረስ ነበር ይላል። እስከዚያ ድረስ ወረድ ያለ ነበር። ወአሕያናን የሲሉ ኢላ መንኪበይሂ። በአንድ ሐዲስ ላይ አንዳንዴ ደግሞ እስከ ትከሻቸው ድረስ ይደርሳል ተብሏል። ነገር ግን ይህ እንደ ሴቶች እስኪመሳሰል ድረስ መሰራትን እርሳቸው ከልክለዋል። ነቢ ሰለላሁ ዐለይሂ ወሰለም ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ተተሸበሀ አልመርአ ቢርሪጃል ወአን የተሸበሀ አልሪጃል ቢልመርአ። ሴቶች በወንዶች ወንዶች በሴቶች እንዳይመሳሰሉ ከልክለዋል። ልክ ከሴቶች ጋር የሚመሳሰልን አሰራር ሰው እንዲሰራ አይፈቀድለትም። ነገር ግን ያ ነገር በአንድ እንደዚህ እስር አድርጎ ቢይዘው ወርዶ እንደዚህ እንትን እንዳይል በዚያ መልኩ አሰር ቢያደርገው ችግር አይኖረውም። ከሴቶች ጋር የሚመሳሰል አሰራርን ግን መሰራት ወንዶች ከሴቶች ጋር ሴቶች ከወንዶች ጋር እንዳይመሳሰሉ ብለው ከከለከሉት ክልከላ ውስጥ እንዲገባ ያደርገዋል። እሺ እሺ ነግረዋለሁ። እሺ አሱ እኔ ደግሞ ልጠይቅሽ ትመልሻለሽ? ሌላ ጥያቄ አለኝ። እንዴ ለኔ ምድርስ ለማንም ሰው እንዳትናገር። እሺ አንደኛ እናቴ ሕፃን ልጅ አመጣች። ማሻአላህ መብሩክ መብሩክ። ወንድ ነው ሴት? ሴት። ማሻአላህ እህት አገኘሽ ማለት ነው አይደለ? መኝታ ቤት እኮ ነው ያለችው። እኛ ያለንበት መኝታ ቤት ተኝታለች። ላሳይህ? እሺ እሺ። ሕፃን ልጅ ማየት እወዳለሁ። ተሰየን ነው? የእሷ ስም ሩሜሳ ነው። ምንድን ማለት ነው? ሩሜሳ ወላሂ ላሲ ወላሂ አዕለም። አታውቅም? አላውቅም። አላህና አላህ ይወቀው። እሺ እሺ አሳየን እስኪ እህትሽን ሂጂ። እሺ ኡስታዝ ሰላም አለይኩም። ቆይ አለይኩም ሰላም ወራህመቱላሂ። ሩመይሳ የሚለው እንትን የአነስ ብኑ ማሊክ እናት ናት የሚል እንትን አይቼ ነበረ እና አይ ቲንክ ወላሂ ላዚም አላውቅም። የአነስ ማንም አላውቅም። አላህ አለ። ኦኬ ላሳየህ?
እስኪ ያሳየን። ጥያቄ ጠይቅሽ ነው። ጥያቄ ጠይቃት። እሺ ጥያቄ ጠይቅሽ። አ አሊፍ እንዴት ነው የቆመችው? አሊፍ እንዴት ነው የቆመችው? አንደኛው ትርጉም ማን ነው? እንደዚህ ናት። እንደዚህ ነው። አላህን። ማሻአላህ። ሁለተኛስ ማን ነው የምትወጂው? ሰለላሁ ዐለይሂ ወሰለም። ሰለላሁ ዐለይሂ ወሰለም። ሶስተኛስ ማን ነው የምትወጂው? አባቴንና እናቴን። ማሻአላህ። አራተኛስ ማን ነው የምትወጂው? አንተን። እሺ አምስተኛስ ማን ነው የምትወጂው? ሁሉንም ሙስሊሞች። ማሻአላህ። ወንድምሽንስ መሐመድን ረሳሽው? አትወጂውም እንዴ? ወንድሜንም ትወጂዋለሽ? እህቴንም ሂበቱላህንና አብዱላህን። ማሻአላህ ማሻአላህ። ሂበቱላህን ትወጂዋለሽ? እህትሽ ናት? እህትሽ ናት? አታውቅም እንዴ? አሁን አንቺ ስትነግሪኝ ነው እንጂ እኔ አላውቃትም ከዚህ በፊት። ታውቃታለህ? አውቃለሁ። ኦኬ በቃ ቴንክ ዩ። ሌላ ሰው ይጠይቅ ደግሞ። ባይ ባይ። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እሺ አንድ ጥያቄ አለኝ። እኔ ሰላምቴ ነኝ። እሺ የሰለምኩት ቀን መስጊድ ውስጥ ሳይሆን መስጊድ በር ላይ ብቻዬን ነበረ ያሰለሙኝ እና ብዙ ሙስሊም ልጆች ትክክል አይደለም፣ እስልምና በትክክለኛ መንገድ አይደለም እየተቀበልሽው አሉኝ። ለምን? አንቺ በትክክል የሸሃዳ ቃል ብለሽ ከሆነ ከሰዎችም ሰምተሽ ቢሆን የአንድ ሸሃዳ ይቆጠራል። የግዴታ ሰው መኖር አይጠበቅበትም። በትክክል ሸሃዳ ሲሉ ሰምታችሁ አብራችሁ ተከትላችሁ ብላችሁ ከሆነ የአንድ ሸሃዳ ይቆጠርላችኋል። ችግር የለውም። ኦኬ ይሄ ነው። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አንድ ጥያቄ አለኝ። አሰላሙ አለይኩም። አንድ ሰው ለሞተ ለቤተሰቡ ወይ ለእናቱም ለአባቱም ለወንድሙም ቢሆን ማለት ነው ያ ሰው ካለው ነገር ለዛ ለሞተው ቤተሰብ ለእናቱም ለወንድሙም የሆነ ሰው የሆነና ሰደቃ በያገኘበት በየአመቱ አንዴም ሁለቴም ቢሆን ሰደቃ ቢያወጣላቸው ያ ሰደቃ እንዴት ነው የሚታየው? ሐራም ነው ሐላል ነው ነው የሚባለው? ሐላል ይፈቀዳል። ለሞቱ ሰዎች ነይታቸው ሰደቃ ማድረግ ትችላላችሁ። ማስረጃ ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ነዓም ወዐለይከ ቢልማእ። አንድ ሰው ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር መጥቶ ጠየቃቸው፣ አንተ የአላህ መልእክተኛ ሆይ እናቴ ሙታብኛለች፣ ለእርሷ ብዬ ሰደቃ ባደርግላት ይጠቅማታል ብሎ ጠየቀ። ነቢ ሰለላሁ ዐለይሂ ወሰለም አዎ ይጠቅማታል፣ ሰደቃ አድርግላት ብለዋል። ስለዚህ ለሞቱ ሰዎች ለቤተሰብ ወይንም ለምታውቁት ለማንኛውም ሰው ሊሆን ይችላል ሰደቃ ማድረግ ትችላላችሁ። ተቀባይነት አለ። እሺ ባረከላሁ ፊኩም። አመሰግናለሁ። ማሻአላህ። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። حياك الله وبياك. الله يحييكم. نعم والله أول شيء أنا أشكر الله عز وجل، ثانيا وأشكرك على موافقتك. لا وراه سلافقدك أمسجنا الله. مرحبا. أنا يوانا طياق ما طيقنا لدي سؤال. يلا. نعم اسمع تفضل. الو اسمع شنو سؤالك؟ تمام. وانا مسلمة جديدة. تمام. من اسلمت ك ودا 11 عمت ምናምን ይሆነኛል። اوكي والحمد لله الله سبحانه وتعالى من علي وأن ብዙ ማላቀው ነገር ነበረኝ ስለ እስልምና ግን አሁን አልহামዱሊላህ ብዙ ነገሮች አውቃለሁኝና
መጠየቅ የምፈልገው በኢትዮጵያ ውስጥ እናትና እህት አንድ ወንድሞች አለኝ ክርስቲያን። እሺ ትሰማኛለህ? አዎ ሰማሻለሁ። ኦልራይት ታንክ ዩ። ሶ ከዛና እኔ ከእንደኔ ብዙ ጭቁጭ بأنت يعني في المعاملة كان ليس لديهم معاملة جيد. سو بعد أسلمت والله تزوجت رجلا ذو القيمة وذو الدين كمثلك أنت، وتزوجته كنت صغيرة وما شاء الله علمني إسلام بالطريقة الذي صحي عن القرآن والسنة. تمام. وأصبحوا أهلي يحاربون زوجي، يسبون الدين ويسبون الرسول صلى الله عليه وسلم. زوجي كان يتحمل من أجل المعاملة الناس ودى سلمنا اندماتوا سلمنا اندي قبلونا بمعاملة بطرو سبعوينات مالتنا كذا እንደዚህ ያልኩ የኖርኩኝ ከሁለት ዓመት ባገባሁ በአራት ዓመቴ እንደዛ ምናምን ባሌ ሞተ። ባሌ ሲሞት እኔ ሁለት ልጆች ምናምን ጥሎልኝ ነው የሞተው። ከዛ ታደግ አሁን እኔ እንዲህ ብዬ ለመጠየቅኩስ የፈለኩትና በዚህ እንደነሱ ያረጉኝ ነገርስ በቃ እናቴ ናት፣ ወዳታለሁ፣ የመጀመሪያ ልጅ ነኝ። ዲን ስልምና ስላስተማረኝ ካፍርም ብትሆን የራሱ የሆነ ሐቅ አላት። ተረዳህ? ግን እናኔ በቃ ለመደወል እንደዚህ ፍላጎት የለኝ። በቃ አይደለ እንደዚህ እናቴ ናት ብዬ እንደዚህ ምናምን በቃ አንዳንዴ ስራ ሳለኝ እንደ ቤተሰብ ያለኝ አይመስለኝም። እና ብዙ ነገሮች ዑለማዎች ሲያወሩ ስሰማ እና ራንድ ዘምድናውን የቆረጠ ያኒ ምንድነው የሚባለው ይሄ ስልሕት الرحيم مش هل الله سبحانه وتعالى በዚህ ነገር ይጠይቀኛል? እኔ ምናምን አንዳንዴ ነገር እንትን ስለኝ ያ አላህ እናቴ ረግማኝ ነው እንዴ በእናቴ ምክንያት ነው እንደዚህ ያልተሳካልኝ ምናምን እላለሁኝ። እና እንደዚህ ማረጌን አላህ ይጠይቀኛል? ዘንባለው ذنوب ያረግበኛል? አሐወልኩኝ እህቴ ጋር ያነጋገርኩኝ ስላለኝ አንቺስ ሙስሊም አግብተሽ አንቺ እንደዚህ ከኢትዮጵያ እንደዚህ ያረጋሉ ሙስሊሞች ምናምን እና ረሱል ሰለላሁ ዐለይሂ ወሰለም በጣም መጥፎ ነገር ትናገራለሽ። በጣም ያኔ ትስባለሽ። ዲንን ስብ ነው የምታረቀው። በጣም የምትሳደበው። ይሄ ምክንያት እንድጠላት አረገኝ። እህትናዋን እያወኩኝ ግን እንድጠላት አረኩኝ። እሷም እናቴን እንደዚህ ያረገች እያለ ስለምትነግራተኝ ስለ እስልምና እንድጠላ ስለምታርግና ይሄ ነገር ከነሱ ጋር እንድግባባ ከእህቴ ጋር እናትም አባትም አንድ ነን። እናቴንም እህቴንም ይሄ ምክንያት እንድጠላቸው አረገኝ። هل هذا ذنوب አገኝበታለሁ? እሺ ከሰለማችሁ በኋላ እጃበች باللغة العربية ولا بالأمهرية؟ أي شيء ما تريد أنت. أنت تفهمين الأمهرية صح؟ لأن بأمهرية عشان إن ليش سوتش إندي ماربات. والله. ከሰለማችሁ በኋላ ቤተሰቦቻችሁ በዲናችሁ አዛብ ያደርጓችሁ ሊኖሩ ይችላሉ። ሌሎች ደግሞ አምነው የሚቀበሉ መልካም የክርስቲያን ቤተሰቦች ሊኖሩ ይችላሉ። ሰለመች صحيح። ነገር ግን አንዳንዶች በመስለማቸው ምክንያት አላህን መልእክተኛውን ኢስላምን ከፊታቸው ሊያንቋሹ ሊሳደቡ ይችላሉ። በጣም የእናንተ አቋም ሊሆን የሚገባው ምንድነው? الإعراض عنهم ከነርሱ ዘወር ማለት አላህ ላይ ብለናል خذ العفو وأمر بالعرف وأعرض عن الجاهلين ይላል። ከማይማኖች ዘወር ብለህ ሂድ ሙሐመድ ይላቸው ነበር። وإذا سمعوا اللغو أعرضوا عنه وقالوا لنا أعمالنا ولكم أعمالكم سلام عليكم لا نبتغي الجاهلين አለ። የእኔ ባሪያዎች ከንቱ ንግግርን ከሰዎች አንደበት በሰሙ ጊዜ أعرضوا عنه ከእርሱ ዘወር ብለው ይሄዳሉ አለ። وقالوا لنا أعمالنا ولكم أعمالكم እኔ የራሴ ሃይማኖት የራሴ ስራ አለኝ አንተም የራስህ እምነትና የራስህ ስራ አለህ ብለው አልፈውት ይህን ሰው ጥለውት ይሄዳሉ አለ። እና የአላህ ባሪያዎች እነዚህ ናቸው። وعباد الرحمن الذين يمشون على الأرض هونا وإذا خاطبهم جاهل قالوا سلام ይሄ ነው። እና እነዚህ ሰዎች መሃይማን የሆኑ አካሄዶችን ከሄዱባችሁ
ያ ማለት እምነታቸውን የሚያንቋሽና የሚሳደቡ ከሆነ እናንተም ወርዳችሁ እነሱ ጋር መሰዳደብ ተገቢ አይደለም። አልፋችሁ ይህን ነገር መሄድ ነው። ገብታችኋል? አላህና መልእክተኛ የሚሰድቡ ከሆነ መተው ነው። ያን ነገር እስኪተው ድረስ ከእነርሱ ትዞር ያሉት እንጂ ሼክ ጨርሳ እንዲ ኦኬ። ያም ሆኖ ግን አልፎ አልፎ የቤተሰብ ሐቅ አለና ዝምድናን አትቁረጧቸው፣ ሰላምታ በሏቸው። እንዴት አደርሽ እናቴ፣ እናቴ እንዴት ነሽ፣ ደህና ነሽ ወይ? የዛኔ ሰላም በሏቸው አልፏቸው። አንዳንዴ ገብታቸዋል። ያን ባህሪያቸውን የሚተው ከሆነ ዝምድናቸውን ይበልጥ ትቀጥላላችሁ። ነገር ግን መስደባቸውን የሚቀጥሉ ከሆነ ከዚህ ነገር እስኪቆጠቡ ድረስ አንዳንድ ያልፋችሁ አጠር ያለ የሰላምታ ልውውጥን ብታደርጉ ችግር አይኖረውም። ይህን ይመስላል። እናቴ አላንጎኒ ናም አሁን መናገር ትችላለሽ። ኦራይት እናቴ እኮ እንደዚህ አፋን እንደዚህ ብላ እንደዚህ ነው መላክ እንደዚህ ነው ምናምን አትለኝም። ግን የአካባቢው ሰዎች እንደዚህ ልጅሽ ሰለመች እንደዚህ ያረገች ይሏታል። እኔ እናቴ ምንም አላልችም፣ ግን እኔ እወዳታለሁ እናቴን። ስልምና አሁንም በጣም አላህን የማመሰግነውስ ከሰለምኩ በኋላስ ቤተሰብ ዝምድና ምን ማለት ዝምድና ምን يعني الأسرة ما معنى الأسرة على طريقة الإسلام أنا قبي ترده قلني فكر يناتي فكرني كلبي عند أي أنا باربين على وراي كرتا أنا بحب يعني أنا أريد واشتاق إليها لأمي، أريد أشتاق إليها مهما أنا حولت في قلبي، أريد واشتاق إليها. لكن لما أحس هذا الحساس في قلبي مات ما فيش حب، ماذا أفعل؟ كثير مرة أنسى مهما عندي إمكانية أتصل بها وعندي إمكانية أتصل بها ما بقدر. انسي ما مضى، اوكي، انسي ما فات. الان يعني كلميها واتصلي عليها وزوريها احيانا ولو بالاتصال، اوكي، تواصلي معها وسلمي عليها. واذا كانت هي تحتاج الى مال وعندك يعني شيء تساعدينها ساعديها به. بارك الله فيك. الله جل وعلا يقول في كتابه فيما يتعلق بالمسلمين إذا كان عندهم آباء وأمهات كفار، قال سبحانه وتعالى في سورة لقمان ووصينا الإنسان بوالديه إحسانا حملته أمه وهنا على وهن وفصاله في عامين أن اشكر لي ولوالديك إلي المصير وإن جاهداك على أن تشرك ما ليس لك به علم فلا وصاحبهما في الدنيا معروف. ايه نعم، هذه الآية هي الحياة دي جعلتني دائما أتفكر في سورة اللقمان. هي جعلتني اني انا يعني اخاف انه الله سبحانه ياخذ روحي واخاف اني انا اموت. هذا العلاقة انت هون عند النقطة بله نبرنا هي دشئيات. اني اوكي እንደዛ አሁን እኔ ወደ ኢትዮጵያ ለመሄድ ብፈልግ እንደምታውቀው የኛ የካልቸራችን ምክንያት ዘመድክ እንደዚህ ነው ሰላም በይ ወቃፊው እንደዚህ ተረዳህ አይደለ? ይሄ ነገሮች እኔ ቤተሰቦቼ ሁሉም አንድ ሙስሊም አይገኝም። ከአማራ ክልል ናቸው፣ ሁሎችም ክርስቲያኖች ናቸው። እዚህ ነው ወደ ሀገሬ ማለሄድበት ምክንያት ሁሉም እሺ ወደ ኢትዮጵያውን ለሄድ ብዬ እናቴና እህቴን ሰላም እላለሁ። ግን የአካባቢው ሰዎች ሲመጣ እንግዲህ እንደምታውቀው ሰላም ማለት አለብህ፣ ሂጃብሽን ማውለቅ አለብሽ፣ እንደዚህ ማድረግ። ይሄ ነገር እንዳልሄድ ወደ ሀገሬ አረገኝ። እንደሱ ከሆነ በስልክ ዘይሪያቸው እህት። ኦኬ፣ በስልክ ዝምድና መቀጠል በስልክም ይቻላል። قال الشيخ እህት ዝምድና ቀጥል በስልክም ቢሆን እሺ። ኦራይት الله يفتح عليك، شكرا بارك الله فيك።
الله يفتح لك. مع السلامة. السلام عليكم أستاذ. عليكم السلام ورحمة الله وبركاته. سلامنا أستاذ. الحمد لله. እኔ የሆነ ጥያቄ አለኝ ኡስታዝ። እንትን የአበሻ መድኃኒት በሸሪያ እንዴት ይታያል? ምን አይነት መድኃኒት ልጄ? ያለኝ እሱ እንትን ነው እንደዚህ ከሸሪያ የሚጋጭ ነገር አለ ወይ ምንድነው ምናምን ስለው አይ ይሄኛው እንትን ነው ቅጠላ ቅጠል ነው ጥቁር አዝሙድ ምናምን ነው አለኝ። ሐኪም ቤት ሞክሬው ነበር እምቢ ስላለኝ ነው። ጥቁር አዝሙድ ከሆነ ችግር የለውም። ጥቁር አዝሙድ እና ቅጠላ ነገር ነው። እሺ መድኃኒትነታቸው በተጨባጭ የተረጋገጡ ከሆነ በሰው ልጅ ላይ ጉዳትን የማያደርሱ እሺ ሙራድ አልሰማሁም። ሰላም አለይኩም። እንዴት ነህ? ሰላም አልሐምዱሊላህ። ደህና ነህ? አልሰማሁም ኡስታዝ። እኔ እህት ጥቁር አዝሙድ ከሆነ ችግር የለውም። እንዲሁም መድኃኒትነታቸው በተጨባጭ የተረጋገጡ ከሆኑ ሰዎች ሰው የሚጠቀማቸው ከጥቁር አዝሙድ ጋር በሰው ልጅ ላይ ጉዳትን የማያደርሱ ከሆኑ መድኃኒትነታቸው በተጨባጭ በሌሎች ላይ የታወቀ ከሆነ ያን መጠቀም ችግር የለውም እንደ ኢስላም። ሄሎ እሺ የሙራድ እናት ነኝ እኔ። ማሻአላህ ሙራድ ፕሮፋይል ላይ ያለው ነው አለ። እሱ ተኝቷል አሁን። ቁርአን እንዲቀራልን ነበር። ልጅ ያላችሁ ሰዎች ቁርአን ስታስቀሩ በጣም ደስ ይለናል። ልጆች እኔ ኡስታዝ መጠየቅ የፈለኩት ብዙ ጊዜ እኔም ጽሁፍም አልተማርኩም ቁርአንም አልቀራሁም። ስለዚህ ብዙ ጊዜ ብዙ ነገር አመለጠኝ ማለት እችላለሁ። ግን አሁን በኦንላይን ቀራለሁ ብዬ መግባት አቃተኝ። እዚህ ራሱ በግድ ነው የገባት። አሁን ራሱ ድንገት ነው መግባት ራሱ አላየሁም። አንተ ሙራድ ስትል ነው የሰማሁት እና መማር ነው ሰው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነመል ዒልሙ ቢተዐሉም አሉ። እውቀት የሚገኘው በመማር ነው አሉ። ስለዚህ ኢንሻአላህ ቁርአኑን ቀርቼ ልማር ፈልጌ ነበር ኦንላይን። እንደዚህ ቁርአን ቦታ ገባለሁ ብዬ እምቢ አለኝ። የሶስት ልጆች እናት ነኝ። ቁርአንም ያልቀረ ልጆችም በደንብ አልቀሩም፣ ትምህርት ላይ ናቸው። ባለቤቴ እኔ ጋር አይደለም ሌላ ቦታ ነው የሚሰራው። ብቻዬን ነው ሶስት ልጆቹን የሚያሳድገው። አብሽር ያለ አግዝሽ። በኦንላይን የሚያቀሩ እህቶች ካሉ ወይንም በአካል በአቅራቢያሽ መስጂድ ካለ ሴቶች የሚቀሩበት ቦታ ከነሱ ጋር በመቀላቀል እውቀትን መቅሰም መቅራት ግድ ይላል። እሺ እሺ፣ አመሰግናለሁ። በቃ ዱአ አድርጉልኝ እንደሚሳካልኝ ብዬ ነው። አንድ ቀን ቁርአን ደስ ብዬ ቁርአን እንደሚቀራልኝ አንተ ጋር ቁርአን መጠጋ መጣለሁ ብዬ ነው። አላህ ይወፍቃችሁ። እሺ አንተ የምታስተላልፈው ሁሉም ነገር ደስ ይለኛል። በቃ አላህ አፊያ ይስጥክ። በዛም ደግሞ አማርኛም ትንሽ ስለሚከብድ ነው ይቅርታ አድርግልኝ። አላህ አድነክ የደምኩም አይነኩም። አሚን። ሽክራን። እሺ፣ አመሰግናለሁ። መርሐባ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና መሻችሁ? አልሐምዱሊላህ። ተሻላችሁ እንዴ? ሁሉና አልሐምዱሊላህ። አንድ ጥያቄ ነበረኝ የምጠይቃችሁ። እሺ ሴት ልጅ አይድ ላይ ሁና አይድ ከመጣባት ቅቤ አትቀባም እና ቅባት አትቀባም። እናም ደግሞ አይዷን ከጨረሰች በኋላ ጸጉሯን ፈታ ሙሉ ለሙሉ ትታጠብ ይላል። እሺ ሶስቱም ስህተት ነው። ቅቤ መቀባት ቅባት መቀባት ትችላለች። ዝም በላቸው እንደፈለገች ትቀባ። ሌላኛው አይድ ላይ ሆኑ ጸጉሯን መፍታት በሚለው ጉዳይ ልክ እንዲሁ ብትፈታም ባትፈታም ችግር የለውም። ዋናው ነገር ምንድን ነው? ውሃው የጸጉሯን ራስ በደንብ አድርጎ ከስሩን መሰረቱ እንዲያገኘው በደንብ መታጠብ አለባት። በላጩ ምንድን ነው ከተባለ በላጩ ፈታ ብትታጠብ ነው። ነገር ግን ባትፈታም ራሱ ችግር የለውም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ከሚስቶቻቸው መካከል አንድ ሚስታቸው ስለ ሀይድ ትጥበት እያስተማሩ
ሳትፈጪው መታጠብ ትችያለሽ ብለው ተናግረዋታል። እሺ አመሰግናለሁ። መርሐባ። السلام عليكم. وعليكم السلام ورحمة الله وبركاته. أهلا. እሱ ጥያቄ ነበረኝ ነው። እሺ እዚህ ባንክ ቤት የለምና ሰዎች 30 20 ሺህ ያመጡና 500 እንስጥና ላክልኝ ይሉኛል በሞባይል ባንኪንግ ማለት ነው። ያ ሐራም ይሆንብኛል አይሆንም? ወለድ ነው። ኩሉ ቀርድ ጀረ ነፍዐን ፈሁወ ሪባ። ማንኛውም ትርፍን ያስገኘ የብድር አይነት ሁሉ ወለድ ነው። እሺ አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ኡስታዝ ሴቶችን ወንዶች ቁርአን ማስቀራት እንዴት ይታያል? ይችላሉ ወይስ እንዴት ነው? እንደ መሰረቱ ወንዶችን ሊያስቀሩ፣ ሴቶችን ሊያስቀሩ ነው የሚገባ ፊትና እንዳይፈጠር ሲባል። ነገር ግን ከሴቶች ጠንካራ ቅሪ ከሌሉ ወንድ ከሆነ ያለው ያ ወንድ ለወንዶች ለብቻ ለሴቶች ለብቻ ግሩፕ ከፍተው ያቀራቸዋል። ፊትና ተጠንቅቀው ያ ነው። እሺ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሴቶች ሐዲስን ዘግበዋል። ልክ እንዲሁ ወንዶችም ከእናታችን አይሻ እየመጡ እውቀትን ሰምተዋል፣ ዘግበዋል። ነገር ግን እነዚያ ከፊትና በጣም የራቁ ነበሩ። ያ ነገር እንዳይከሰት ሲባል ዛሬ ወንዶች ከወንዶች ጋር፣ ሴቶች ከሴቶች ጋር ቢቀሩ መልካም ነው። አማራጭ ከሌለ ግን ጠንካራ ቅሪ ያለው ወንድ ከሆነ የዛኔ ለሴቶች ለብቻቸው ግሩፕ ከፍቶ ከወንዶች ጋር ሳይቀላቀል፣ ለወንዶችም ግሩፕ ከፍቶ ከሴቶች ጋር ሳይቀላቀል ለየብቻቸው ያስቀራቸው። በቻሉት አቅም ከፊትና ይጠንቀቁ፣ ይራቁ። ወላሂ አለም። ያው ለየብቻ ነው የምንቀረው ማለት እኛ አንድ እሱ ነው የሚያቀራል እና ሌሎች ወንዶች የሉም እና በኦንላይን ነው ደግሞ እኮ ተናገርኩኛት። ሽክራን አላህ ያጀርክ። መርሐባ። አሚን 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 አሚን። እሺ ሰላም አለይኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። ሁሱ ከዚህም በፊት ጥያቄ ጠይቅክ እንትን ብለህ ነበረ ማለት ለአመት በዓል እንደዚህ ለገና፣ ፋሲካው፣ መስቀል የሚባል በዓል ላይ ለቤተሰቦቻችን ብር መላክ እንችላለን ወይስ አይቻልም ብለህ ነበር አይደለ? ኦኬ። እኛ የላክነውን ብር እኛ በማናውቀው መንገድ ለምሳሌ እኔ ጋር ፕሮቴስታንት እምነት ተከታይ ቤት ነው የወጣሁት እና እንደዚህ ፕሮግራም ቢያዘጋጁ ኮንፈረንስ የሚባል ነገር አለ አገልጋይ ተረን ብሎ ምናምን እኔ በማላውቀው መንገድ እኔ ለዛ ብዬ አይደለም እንትን የምለው ግን የምልክላቸውን ገንዘብ ለዛ ቢጠቀሙስ? አንቺ ሆን ብለሽ አስበሽበት ለዚያ ነገር ወይንም ለዚያ ነገር ጠይቀውሽ እሺ ብለሽ እስካላክሽ ድረስ ኖርማል ዝም ብለው እንዲጠቀሙበት ብለሽ እንዲበሉ እንዲጠጡበት ብለሽ ልከሹ አንቺን ሳይነግሩሽ ሳያሳውቁ እነዚህ ሰዎች ለሐራም ነገር ቢያውሉት የዛኔ አንቺ ተጠያቂ አትሆኝበት። ኦኬ። እንደዚህ ነገር ግድ ሆኖ አውቀን ከላክን እንዴት ነው? የእናት ነገር ሁሉ ለሐራም ነገር ለሽርክ አይላክም። ከአላህ ውጭ ለሌላ አካል አምልኮ ለመፈጸም ብለው እርዳታ ቢጠይቋችሁ መርዳት አይቻልም። ወላ ጣዓተ ሊመክሉቅን ፊ ማዕሲየት ልኻሊቅ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ፈጣሪን በማመፅ ላይ ፍጥረታትን መታዘዝ አይቻልም ብለዋል። ለምን ወላጅ አይሆንም? ንገሯቸው። ከአላህ ውጭ ለሌላ አካል የሚሰራ ባዕድ አምልኮ ማገዝ አልችልም። እንድትበይ እንድትጠጪ ይህን ነገር ላሟላልሽ ዝግጁ ነኝ ባያት ህይወቷን የምትመራበት። ነገር ግን ከአላህ ውጭ ለሌላ አካል የሚሰራ አምልኮ ላይ ማገዝ አይቻልም። ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም ስራ ላይ እና በኃጢአት ላይ አላህን በመፍራት ላይ ተባበሩ፣ በኃጢአት ላይ እና ደግሞ አላህን በማመፅ ላይ አትተባበሩ ይላል። እሺ ኡስታዝ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ አለኝ። እሺ
አንድ ክርስቲያን ለአንድ ሙስሊም አሰላሙ አለይኩም ወራህመቱላሂ ወበረካቱ ብል ያ ሙስሊም ደግሞ ወአለይኩም አሰላም ወራህመቱላሂ ወበረካቱ ማለት ያን ሰላምታውን መጀወብ ችግር አለው የለውም የሚል ጥያቄ ነው። በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ሙሉ በሙሉ በትክክል እስካሉ ድረስ በትክክል መመለስ ትችላላችሁ ያላሉ፣ ሌሎች ደግሞ ወአለይኩም ብላችሁ መልሱ ብለው የተናገሩ አሉ። ትክክለኛ ሁለተኛው ነው። لأن النبي صلى الله عليه وسلم قال إذا سلم عليكم اليهود والنصارى فقولوا وعليكم. ነቢያችን صلى الله عليه وسلم ምን አሉ? አይሁድና ክርስቲያኖች አሰላሙ አለይኩም ካላችሁ ወአለይኩም ብላችሁ መልሱላቸው ብለዋል። ወአለይኩም ማለት ክፉ መልስ አይደለም፣ በእናንተም ላይ ማለት ነው። ስለዚህ ወአለይኩም ብሉ እንደተባልነው እንላለን ማለት ነው። እሺ እዛ ላይ ለምንድን ነው አሁን ከዚህ በፊት እንደዚህ አይነት ነገር ሰውን ጠይቄ ያ ሰው ምን አለኝ? አንድ ክርስቲያን አሰላሙ አለይኩም ካለ አንተ ደግሞ ናላቱላ አለይከ ብለህ መልስለት ሰላምታውን እንዳትቀበል ያለኝ ኡስታዝ ነበረ። ተሳስቷል አይባልም እንደዚህ። ለዕነቱላሂ አለይከ አይባልም። የአላህ እርግማን በአንተ ላይ ይስፈንብህ አይባልም። ሰላሙ አለይኩም ካለ ነቢ ሰለላሁ ዐለይሂ ወሰለም ኢዛ ሰለመ ዐለይኩም አልየሁድ ወነሳራ ፈቁሉ ወዐለይኩም ነው ያሉት። አይሁድና ክርስቲያኖች አሰላሙ አለይኩም ካላችሁ ወዐለይኩም በሏቸው በእናንተም ላይ ማለት ነው። ባረከላሁ ፊኩም። ሰላም አለይኩም። ተመልሱልኝ። ወዐለይኩም ሰላም ወረሕመቱላህ። ተሻለ ካይነ አልሐምዱሊላህ የተሻለ ነው። እኔ ጥያቄ ሺአዎች ጋር ነበረ የምሰራው። ከነሱ ጋር እዛ የሚሄዱበት የሆነ እንትን የሚሉበት ቦታ አለ። አብሬ ሄዳለሁኝ። እጄ ተቀምጬ እነሱ ሐዲስ አላቸው፣ ሼኩ ይናገራል፣ ይሰማሉ። እኔም ከነሱ ጋር ቁጭ ብዬ እሰማለሁ። ችግር አለው? አዎ፣ ምክንያቱም ክህደት ነው የሚናገረው። ዱዓ ገይሪላህ ሱብሓነሁ እንደሆነ እኔ አውቃለሁ፣ ግን ያው እኔ አልሰማም ሆነ ብዬ እነሱን አልከታተልም። ሴትዮዋ ልጆች እንዲይዝ ነው የምትወስደኝ። ቁጭ ላለው ያው አንዳንድ ነገር እሰማለሁ የሚሉትን ነገር። ስራ ቀይሩ፣ ከሺዓዎች ጋር አትስሩ፣ ስራ ቀይሩ። በሃይማኖታቸው ላይ ጫና ለማድረግ ይፈልጋሉ ሺዓዎች። ምናልባት ጫና የምታደርግብኝን አልቀበላትም። እኔ እንደመጣው ራሱ ብዙ ነገር ብላ ነበረ። እኔ እንደዚህ አይነት ነገር አላውቅም ብዬ እምቢ ብያታለሁ። ግን መሄዱ ደግሞ ግድ ነው። ካልሄድኩኝ እንትን አይሉኝ። እዚያ في أماكن الكفر وفي أماكن التي يدعى فيها غير الله سبحانه وتعالى ويعبد فيها غير الله سبحانه وتعالى لا يجوز للمسلم أن يوجد فيها إلا إذا أراد أن ينكر عليهم. كهدتنا هاتيات كان بيسربت بوتالا مسلم ሊገኝ የሚችለው ለአንድ ዓላማ ነው። እሱም ሊያስተባብልባቸው ዘንድ ነው። ሊመክርና ሊገስጽ ሊያስተባብል ከሆነ መሄድ ትችላለሽ። አንቺ ግን ለዛ አይደለም የምትሄጂው። ስለዚህ ስራቸውን መቀየር፣ ሌላ ሰዎች ጋር መስራት። እሺ እኔ ግን ጠይቄ ከዚህ በፊት ችግር የለውም ድሮ ነብዩ ረሱል ሰለላሁ ዐለይሂ ወሰለም ጊዜ ይሰሩ ነበር ካፊሮች ጋር፣ ችግር የለውም ግን ምግባቸውን እዛ እንዳትበይ እንዳትጠጪ ብለውኛል። ምግባቸውን አልበላም፣ ይሰጣል እዛው፣ እኔ አልቀበልምም አልበላም። እነዚያ ግን በነብዩ ሰለላሁ ዐለይሂ ወሰለም ላይ በእምነታቸው ላይ ጫና ያደርጉም ነበር። ደግሞ ሰለዋት ድምጻችሁን ከፍ አድርጋችሁ 3 ጊዜ በሉ ይላሉ በግድ። ሌላ ጥያቄ አለ? እሱ እኔ አልጨረስኩም። እሺ ምናልባት የዛሬ 6 ወር ከማስለማይ በፊት ጠይቄክ ሙስሊም የሆነ ሁሉ ጀነት ይገባል እንዳለና ሙስሊም ሆኖ ጀነት እንዳይገባ የሚከለክል ነገሮች ምናልባት 1-2 ካለ ብትነግረኝ። እሺ መጀመሪያው ሶላት፣ ሰውየው ሙስሊም ነኝ ብሎ ሶላት የማይሰግድ ከሆነ ሰውየው ይከፍራል፣ ከእስልምና ይወጣል። ገብታችኋል? ያ ነው። በዑለሞች መካከል ምንም ኺላፍ ቢኖረው እንኳን በሰሃቦች መካከል ዘንድ ምንም ኺላፍ የሌለው ነገር ነበር። ከዛ በኋላ የመጡ ዑለሞች ኺላፍ ይፈጥሩበት። ዑመር ብን ኸጣብ ቃል በቃል ሲናገር ምን ይላል? ላ ሐظ ፊል ኢስላም ሊመን ተረከ ሶላት ይላል። ሶላትን የተወሰው በእስልምና ላይ ምንም አይነት ድርሻ የለውም እያለ ይናገር ነበር። እንደጠቃላይ ይህ ነው። ሽርክ የታወቀ ነው። ሰውየው በአላህ ላይ የሚያጋራ ከሆነ ይህ ሙስሊም ሊባል አይችልም፣ ማስለም ከመሰረቱ ማለት ነው።
الذي يدعو غير الله سبحانه وتعالى أو يصرف شيئا من أنواع العبادة لغير الله سبحانه وتعالى فهذا ليس بمسلم. قال الله جل وعلا كلام لكم بشرع هي مسلم لبالا يشرع صلاتي ما يسجد كذلك مسلم لبالا يشرع. وكذلك الذي ينكر صفات الله سبحانه وتعالى أو يستهزئ بالقرآن أو يستهزئ بالإسلام أو يستهزئ بالله سبحانه وتعالى ويستهزئ بالنبي صلى الله عليه وسلم إني ما صلش. ሰላት አስር ሱና አለ አስር ሱና አለው ወይ? ቀብልያና ባዕድያ የሚባል የለውም አስር። ነገር ግን ከአስር በፊት መስገድ እንደሚቻል ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ ሲናገሩ ምን አሉ? رحم الله امرأ صلى 4 قبل العصر አሉ። ከአስር በፊት 4 ረካዓ ሱናት ለሶላት ለሰገደ ሰው አላህ ይዘንለት ብለዋል። ሁለት 4 መስገድ ትችላላችሁ። ከአስር በኋላ ሳለው ከተባለ ላ የለም። ነሃ ረሱላህ ሰለላሁ ዐለይሂ ወሰለም الصلاة بعد العصر حتى تغرب الشمس ፀሐይ እስክትጠልቅ ድረስ ነብዩ ሰለላሁ ዐለይሂ ወሰለም ከአስር በኋላ ሶላት መስገድን ከልክለዋል። እሺ